በዚህ ሰዓት እጅግ አስቸኳይ የተባለ ድጋፍ ጥሪ የሳቅ ምንጫችን ለሆነው ለኮሜዲያን ፍልፍሉ ወይም ደግሞ በረከት በቀለ የክብር ጥሪ ቀርቧል። ፍልፍሉ እንደታመመ ታውቃላችሁ? አዎ፣ ፍልፍሉ ስትሮክ ይዞታል። አሁን እሱ ያረፈበት ሆስፒታል ነው የምገኘው። አሁን ቻሌንጅ ላስጀምርልህ እያሰብኩ ነው። እሺ፣ ለቤተሰቦችም እንዲሆን አንተም እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ። እሺ፣ እንጣል ሁሉም ጭንቀት እዛው አድርጌ አንተ ነገር መታሰብ ምንም ነገር አንተ ትቸዋለህ። በቃ አዶናይ እጅግ በጣም ነው የፈራው ጋይዝ፣ የምሬን ነው የምላችሁ። ምክንያቱም ትሬንዱ ካለፈ ከ3 ከ4 ቀን በኋላ ቪዲዮ ሰራ። ትርጉሙን ስለማሰሙት ነው እንጂ እኮ ኦሮምኛ ስለሆነ እንትን ነው ማለት ነው አይደለም። ከዛስ በቴዲ አፍሮ ዘፈንም ሰርቻለሁ አካውንቴ ላይ አለ። ፍልፍሉ እንደታመመ ታውቃላችሁ? አዎ፣ ፍልፍሉ ስትሮክ ይዞታል። አሁን እሱ ያረፈበት ሆስፒታል ነው የምገኘው። ወንድማችን ኪሩቤል ደግሞ ከፍልፍሉ ጋር ሆኖ ጠዋትም ቀንም ማታም ከጎኑ ሳይለይ እየተንከባከበው ነበርና አንዳንድ ጥያቄዎች እጠይቀዋለሁ። ብዙዎቻችሁ ስለ ፍልፍሉ መታመም ሰምታችሁ ነበረ። ግን አሁን ባሉ ሲቹዌሽኖች የሱ ነገር ተረስቶ ይገኛልና ትንሽ አቴንሽን እንዲያገኝ ስለፈለኩኝና ለፍልፍሉና ለቤተሰቦቹ እንድደርስላቸው ስለምፈልግ ነው ይህ ቪዲዮ እየለቀቅኩት ያለሁት። ፍልፍሉንም አስፈቅጄ ባለቤቱንም አስፈቅጄ ማለት ነው። አንድ ጥያቄ ልጠይቀው ወንድም ማለት ሰው ፍልፍሉ ወደ ሆስፒታል መቼ ነው የገባው? ቅዳሜ ዕለት ማታ ቤት ሆኖ ነው እንትን የተደረገው። ስትሮክ ያጋጠመው ቀረጻ ላይ ያለ ነው። ቀረጻ እያረገ ከዛም በኋላ ራሴን አመመኝ አለ። ወደ ማታ አካባቢ ልክ ራሱን መቆጣጠርና መሸከም ሲያቅተው ቀጥታ ወደዚህ ስመጣ ወደ ምርመራው ሲገባ ስትሮክ ባለበት እዚሁ እንዲቆይ ተደረገ። አሁን ወደ 20 ቀን ሆኖናል እዚህ ካለም 20 ቀን አሁን እንዴት ነው? እየተሻለው ነው ወይስ እየባሰበት ነው? ያልሰማሁኝም ነበር ጋይሶች። ያጋጠመው ነገር ትንሽ ቮሚት አደረገና ከዛ በኋላ ወደ አይኑን መገልበጥ ጀመረ። ከዛ እንደዚህ በቃ ራሱን መቆጣጠር አቃተው። ዶክተሮች ተጠርተው ነርሶች ጠርተን ነው በቃ በፍጥነት ሮጦ መጥተው እሱን ማንቃት የጀመሩት እንዳተኛ ያሉትና እኔ በጣም ልቤ በጣም ነው የተጎዳው እውነት ለመናገር ፍልፍሉ እንደዛ ሆኖ ስላየሁት። አሁን ያየኸው እውነት ለመናገር ያስደነግጣል። አሁን ፍልፍሉ ያለበት ሁኔታ በጣም ከፍተኛ ላይ ነው። ህመሙ ወጣ ገባ እያለ ነው ያለው ማለት ነው፣ ራሱን መቆጣጠር እስከሚያቅተው ማለት ነው። እና አሁንም ዶክተሮችን እንደምታያቸው ተረባርበው ያሉበት ምክንያት እሱን ለማዳን ነው። አሁን ያለበት ህመሙ አንዴ መጣ አንዴ ገባ ይላል። በጣም እንክብካቤ ያስፈልገዋል። የሀገር ባለውለታ ነው፣ ብዙ ነገር ያደርጋልና ለሱ ብዙ ነገር ይገባል። አሁን እንግዲህ ከፍልፍሉ ክፍል ወጥተን ነው ያለ ነው። ምክንያቱም መመለስ እንችላለን። እኔ ምን ፈልገው በእኔ ደግሞ አያምርም አሉኝ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዝነኝ ታውቃለህ። በጣም ጠንካራ ነህ። በጣም ጠንካራ ነህ። አይ ለዛም ነው እኮ አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔ እንደራሱ ቪዲዮ መቅረጽ እንደራሱ ከበደኝ ታውቃለህ። ለሚስትህ ጠየቅኳት። በቃ ወደ 3-4 ጊዜ ነው የጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማቸው የነገራችሁኝ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ። ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ምን ያህል ከባድ እንደሆነ ይገባል። በጣም ያማል። ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ ነች ያለ ነው። ፈጣሪ ደግሞ አለ እነሳለሁ። ትነሳለህ። ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል። በዚህ እንድማርና እንድታስተምር እንድማር ቻሌንጅ ላስጀምርልህ እያሰብኩ ነው። እሺ፣ ለቤተሰቦችም እንዲሆን አንተም እረፍት እንድታገኝ ጥሩ ደረጃ ላይ እንዳለው እንድታውቅ ቻሌንጅ አስጀምራለሁ። እሺ፣ እወድሃለሁ በጣም ሰላም ሁንልኝ።
ወጥተህ ደግሞ ትልቅ ነገሮች እንሰራለን አብረን። እሺ ወጥቼ ካንተ ጋር ነው አባሮሽ የምጫወተው መጀመሪያ። አዶዬ እወድሃለሁ። ሰላም ሁኑልኝ ናፒዬ፣ እወድሃለሁ የኔ ጌታ። እሺ አመሰግናለሁ አዶዬ። ሰላም ግቡልኝ፣ አረፍ በሉ። እሺ ነባት፣ እወድሃለሁ። እሺ እየመጣሁ አያቸዋለሁ። እሺ በቃ አዶዬ ሰላም ሁኑልኝ። አትጨናነቅ፣ አለን። በቃ ራስ ጨርስ። ሁሉም ጭንቀት እዛው ክፍ አድርጌ አንድ ነገር መታሰብ። እሺ ምንም ነገር ለአንተ ትቼዋለሁ። በቃ እሺ ነባት፣ ሰላም ግባልኝ። እወድሃለሁ። እሺ አዶናይ አትጨናነቅ ሲለው ለአንተ ትቼዋለሁ አለው ፍልፍሉ ማለት ነውና በጣም ነው የሚገርመው። አዶናይ የ100 ብር ቻሌንጅ አዘጋጅቷል በአሁኑ ሰዓት ለፍልፍሉ ማለት ነውና ማገዝ የምትፈልጉ ሰዎች ካላችሁ እኔም ኮመንት ላይ አስቀምጣለሁ የፍልፍሉ የባንክ አካውንት ማለት ነውና ማገዝ የምትፈልጉ ሰዎች ካላችሁ ቻሌንጁን ተቀላቀሉ። ትኩራ ራሷ ናት ኋላ እንዳይቆጫት እኔ ማይ ቦይ እንዲሁም ቴዲ ላምለሰት አይወጣ ከአዶና ወሸላ ፊት ለፊት ቂጧን አዙራ ከደነሰች በኋላ ተበሳጭቶ የገጠመው ግጥም በኢየሱስ ክርስቶስ በስመ አብ ወወልድ ወመንፈስ ቅዱስ ይመስለኛል። ቴዲ አፍሮ እያለ ይቀጥላል። የዛሬው ፖለቲካ ጥሩ ቀልድ ነበር የመሰለኝ ሳየው። ፖለቲካ ሳታሽ ተመችቷል። ትኩራ ራሷ ናት ኋላ የሚቆጫት ትኩራ ራሷ ናት ኋላ የሚቆጫት ተበሳጭቷል። ቴዲ ይቅርታ ጋይስ፣ እቺ ቦታ በጣም ነው የሚያስቀኝ፣ በጣም ማለት ነው። አፍሮ ቴዲ አራዳ ልጅ ይመችሽ። አዶና እየተባለ ወሸላ ጌይ እንዴት የወንድ ሚስት በመቀመጫው አዙሮ እንዲዳንስ ይደንሳል? በጣም እኮ የሚገርም ነገር ነው። ወደ ስራው አይገባ ማመን የለብን። ግራ ቆለጥን ቆርጣ በሚጥሚጣ ልታበላ ትችላለች። አድርግቼ ነው ምነው ትኩራ ራሷ ናት ደግሞ አሁን አማራው እሷን ቆርጦ የንጉሱ ሚስት ምናምን ሚስት ያሽቃባጭ መቼም ሰው አይሆንም እያልኩ ነው። አሁን የቴዲ አፍሮ ዳስጣል የሚል መጥቶለታል። እሱን እያመነጀከ ነው የደደባማት ጠቅላላ ምንም እውቀት የለው። በቃ አንድ ሰው ከፈጠሪያችን ይዞ ዳስታል እያለ ነው አንጀዝ የዘፈነው ቴዲ አፍሮ የጉራጌ ልጅ ነው። ከአማራ ጭንቅላት ላይ ውረዱ ነፍጠኛ እያላችሁ። ለነገሩ ነፍጠኛ ማለት ነፍጥ የተሸከመ ማለት ነው ምናምን ማለት ነው። እዚህ ጋር መጥቶ ድራማ ይፈጥራል እና እረፍ ጁሲ እረፍ። ወይስ የኔን ስም ካላነሳ አይታይልህም? ላይቭ የኔን ስም ስታነሳ ነው የሚታይልህ? ስነ ስርዓት ያዝ። ወይስ ተልኳለህ? እኔ ግራ ገባኝ እኮ ምን እንደፈለገ አይፈታም እንዴ? ሳምንቱ ሙሉ ስለኔ መጀመሪያ ላይ ቀልድ ነው ምናምን ብዬ አለፍኩኝ። ቀን መጀመሪያ ላይ እንደዛ ምናምን ብሎ ላሽ ብዬው ምናምን ማታ ላይ ብላይ ስንገናኝ በአንበሳ ንጨው ምናምን ብሎ ከዛ ሪከርድ ይላክልኛል እየተቀረጸ ማለት ነው። እና አረብ ስነ ስርዓት ነው ያጆች። ለምን ሰው አንተን ወደደ? ለምን አንተን ሰው ፈለገ? ለምን ከነ አዶናይ ጋር ሆንክ? ለምን ከነ ጃኒ ጋር ሆንክ? ሉክ ዛሬ አራት ጆን ዳንኤል ነው እንደዚህ የሚለው። እንግዲህ ጋይሶች እንደምትሰሙት ለምን ከአዶናይ ጋር ሆንክ፣ ለምን ከጃኒ ጋር ሆንክ እያለው ነው እንደሚለው ከሆነ ማለት ነው። ለምን ሰው አንተን ወደደ? ለምን አንተን ሰው ፈለገ? ለምን ከነ አዶናይ ጋር ሆንክ? ለምን ከነ ጃኒ ጋር ሆንክ? ሉክ ዛሬ አራተኛ ቀን ኢማጂን። እሺ ልንገራችሁ፣ አራተኛ ቀን። እሺ ጋይስ ምን እንደፈለገ አላውቅም። አራተኛ ቀኑ ነው ዛሬ። እሺ አመለጠን። እሺ እኔ ነቅዬ እንደወጣ ነው የሚፈልገው። ጋይስ ልንገራችሁ፣ ይኸውላችሁ ጌሙን እንዳልጮት እንዳልሰራ ይኸውላችሁ በጣም እያደረገኛል። ጌም እንዳልሰራ ጊፍት ሰው እንዳይሰጠኝ ሰው እኔ ጋር እንዳይቀመጥ አይደል እንዴ ወጥቷል። ገብታችኋል? ጆሲ ኢን ዘ ሃውስ ይሄ ሁላ የሚያደርገው አውቆ ነው። ኦን ፐርፐዝ ነው ጋይስ። ሉክ ኦን ፐርፐዝ ነው ይሄንን የሚያደርገው። እሷን አቋት አይደለም ወዷት አይደለም የሚሰጣት። አሬ ወደኛል። አንተ ጓደኛዬ ከጓደኛዬ ጋር ተው። ለምን በለጥከኝ? ኢማጂን ጋይስ። አራንተ እንደ ወንድ ልጅ እንጂ ተነበል ጆሲ እኮ አዶናይ ላይ በጣም ይቀለድበት ነበር። ግን ታውቃለህ ለምን ፍሬንድ እንደሆኑ? አዶናይ በየዋህ ልቡ ስላሸነፈው። በደግ ልቡ አሻጥር አያውቅም፣ ተንኮል አያውቅም፣ ቅናት አያውቅም፣ ክፋት አያውቅም። አዶናይ የማያውቃቸው ነገሮች በሙሉ ግን አንተን ያውቃል። አንተን እኮ በጣም ነበር የምንወድህ፣ ግን ውሸታም፣ ክፋት፣ ቅናት አለብህ። ያንተ የሆኑ ጓደኞች በሙሉ የአዶናይ ጓደኞች መሆን እንደሌለባቸው አድርገህ ታስባለህ።
ይሄ ደግሞ ስህተት ነው። ባይዘው አንድ ነገር ልንገርህ፣ ከአንተ ይልቅ ለእነሱ አዶናይ ይጠቅማቸዋል። አንተ ህፃን ነህ ገና አላደግም። ጌም ስትጫወት ስነ ስርዓት የሌለ ሰው ነህ። አዶናይ ደግሞ ከአንተ ጋር ሊወዳደር የማይችል ውድድር ውስጥ አይገባም፣ ፉክክር ውስጥ ራሱ አይገባም። አንተ ከአዶናይ ጋር ከተወዳደርክና ፉክክር ውስጥ ከገባህ ጀግና አድርገውሃል ማለት ነው። እና ለእኔ ደግሞ ፉክክር ውስጥ ራሱ አትገባም። አዶናይ የሚፎካከረው የሚበላለጠው ሰው ስለሌለ ደግሜ ነው የምነግርህ። ገና በጣም ብዙ ነገር ነው የሚሄድብህ። በጣም ባዳ እየመጣች የቴዲን ሀብት እየሰበሰበች ኤርትራን ሄዳ መቀለብ የለባት። ወንድሞቿ የቴዲ የአምለሰት ወንድሞች ዛሴት አንድ ጦርነት ቢነሳ ቴዲን ራሱ እዛው የምታዳፍነው ራሱ አምለሰት ናት። ለምን በአጎት ኤርትራዊነት አይኖራቸውም? ያንን ነገር ነው የሚያዳሉበት። በአጎት በአያት ለምን አይኖርባቸው? ያን ነገር ይጠቀሙበታል። የመጀመሪያ ኢትዮጵያ ላይ ጦርነት ከኤርትራ ጋር ቢነሳ ቀጥታ መሳሪያ የምታነሳው አምለሰት ሙጬ ናት። እቺ ኢትዮጵያ ሰው ያደረጋቸው ማለት ነው። እኔ ሳዋ ዘምታ እዛው የኔ ድፍት ብላ ቀርታ ነበር። እድሜ ለኢትዮጵያ ወግና ማረግ አሳይቷቸዋል። ዶክተር አብይ ፎከስ ኦን አምቼ ይሄን ብቻ ነው የምልህ። ስለ ቴዲ ይሄ ነው አመለካከት ያለኝ። ዋደቁበት አዲስ አበባ ሀገር አይደለም። አዲስ አበባ ሀገር አይደለም። አቤት እውቀት አረ በሙሉ ኢትዮጵያ እያለ ነው። እኔ አዲስ አበባ የሚባል የሻሽ ነው ማቃቸው አባት የሌላቸው የኮንዶም ትራፊ እንደ ሀገር እንዴት ተሰደዋል? ይሄን እነግርሃለሁ አስረግጬ። አዲስ አበባ በኦሮሞ አይታወቅም። ፊንፊኔ ሸገር እንሂድ ነው የምንለው። ከሆለታ እኔ የሆለታ ልጅ ነኝ። 24 ኪሎ ሜትር ፊንፊኔ ከምትሉት ማለት ነው። አሁን እንደውም ቀርቧል፣ 18 ሊሆን ይችላል። የሆለታ ልጅ ነኝ። የሚጠይቀኝ ሰው ይጠይቀኝ። ገባ? እኔ ማለት ነው አዲስ አበባ የሚባለው የፌስታል ልጆች ናቸው ለኔ። ፌስታል ማለት ደግሞ በቢጫ ኩርቱ ፌስታል ኦሮሚያ የሚል ፌስታል ከእስር ቤት ይዞ የወጣው ማን ነው? እስክንድር ነው። የእስክንድር ልጆች ናቸው እንደዛ የሚሉት። አዲስ አበባ የሚባል ለኔ ኤክስ ኦኬ ሶ ምን እያለ ነው? እየደወሉሽ ነው። ብሔር ብሔረሰቡን ጠልተህ ኢትዮጵያን ወደህ አይሆንም። ድሮም የሸወድከን እማማ ኢትዮጵያ ስትል እውነት መሰለንና ሸወድከን። ቴዲ በጣም እየሸወድከን ያለው አሁን ነው እኔ እየታዘብኩ ያለሁት። እስከዛሬ ፍቅር አጫውቶ ኢትዮጵያ አልክ፣ ተዋዶ ባለበት እስላም ክርስቲያኑ ምናምን ስትል በቃ ውስጣችን ገባ፣ ተቀብለን ነበረ። አሁን ደግሞ የምትሰራው ስራ ያለ ብሔር ብሔረሰብ እኮ ኢትዮጵያ የለችም። አረንጓዴ ቢጫ ቀይ መሃል ላይ ያለችውን ኮከቧ እኮ ማለት ነው ብሔር ብሔረሰብ ማለት ነው። አንድ ቀን እንኳን እሷን ትክክለኛ ኢትዮጵያን ባንዲራ ይዘህ አይቼ አላውቅም። እኔ ሐሳብህና ዓላማ ሳይህ አሁንም ያ የድሮውን ስርዓት እዛ ውስጥ ነው አሁንም ማለት ነው። የለም አሁን እኮ ዓለም በጣም ተራምዷል። ሁልጊዜ መንግስትን እገለብጣለሁ አይሆንም። ወያኔንም ሞከርክ አልቻልክም። አሁን ደግሞ የባሰ እሳት የላሰን ያለው አባት የአሁኑ መንግስት እንኳን አንተና ወያኔም አልቻለም። በፍቅርና በፍቅር ብቻ ነው። ስለ ፍቅር ስበክ፣ ስለ አንድነት ስበክ። በፍቅር ሁሉ ነገር ታገኛለህ። አሁን ሳስበው የስልጣን ጥማት ያለ ይመስለኛል። አሁንም አልወጣም፣ እዛው ነገስታት ውስጥ ነው ያለው። አሁንም ከዛው ከነገስታት አልወጣም። ያለ ብሔር ብሔረሰብ ኢትዮጵያ የለችም። ኢትዮጵያ የሁሉም ብሔር ብሔረሰብ ነች። አንዱን ወደህ አንዱን ጠልተህ አይሆንም። ኢትዮጵያ ያለ ኦሮሞ ኢትዮጵያ ልትሆን አትችልም። ያለ ትግሬ ኢትዮጵያ ልትሆን አትችልም። ያለ አማራ ኢትዮጵያ ልትሆን አትችልም። ያለ አፋር ኢትዮጵያ ልትሆን አትችልም። ያለ ሶማሌ ኢትዮጵያ ልትሆን አትችልም። ያለ ደቡብ፣ ያለ ሁሉም ብሔር ብሔረሰብ ኢትዮጵያ ልትሆን አትችልም። ኢትዮጵያ ልትሆን የምትችለው ብሔር ብሔረሰብ አንድ ላይ ሲሆንና ሲታቀፍ ነው። ብቻህን የምትፈልጋትን ኢትዮጵያ ወይ ሰማይ ላይ ሄድና ፈልጋት። አንተ የምትፈልጋት ኢትዮጵያ ምድር ላይ ያለች አይመስልኝም። ስልጣን ከሆነ የፈለከው በግልጽ ተናገር። አገር በግጥምና በዜማ አትመራ።